ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። ጦርነቱን እቀላቀላለሁ ኪም ጆንግ ኡን። አንድም የሰሜን ኮሪያ ዜጋ ቢነካ ጦርነቱን እቀላቀላለሁ ኪም ጆንግ ኡን። የዓለም ፖለቲካ እጅግ አስደንጋጭ በሆነ መልኩ የለወጠ መግለጫ በሰሜን ኮሪያ ተሰምቷል። የሀገሪቱ መሪ ኪም ጆንግ ኡን በመካከለኛው ምስራቅ የተካሄደ ለው ጦርነት ጣልቃ ለመግባት የሚያስችል እጅግ አደገኛ ጠንከር ያለ ማስጠንቀቂያ ሰጥተዋል። መሪው በይፋዊ መግለጫቸው እንዳሳወቁት በኢራን ምድር ላይ የሚገኙ የሰሜን ኮሪያ ዜጎች ደህንነት ላይ ምንም አይነት ድርድር እንደማያደርጉና አንድም የሀገር ዜጋ ላይ ጉዳት ከደረሰ ሰሜን ኮሪያ ለምንም ማመንታት ቅድመ ሁኔታ ወደ ጦርነት ትገባለች ሲሉ ዓለምን ያስደነገጠ ዛቻ ሰንዝረዋል። ይህም የኪም ጆንግ ኡን ንግግር በቀጠናው ያለውን ውጥረት ወደ ሶስተኛ ዓለም ጦርነት ሊቀየረው ይችላል የሚል ከፍተኛ ስጋት በዓለም አቀፍ ማህበረሰብ ዘንድ ፈጥሯል። ተንታኞች እንደሚሉት የፒዮንግያንግ ቁጣ ለኢራን ትልቅ ወታደራዊ ጀርባ አጥንት ሊሆን የሚችል ሲሆን አሜሪካና አጋሮቿ ደግሞ ወደ ከፋ ወታደራዊ አጣብቂኝ ውስጥ የሚከተል ነው። ቱርክ ከኢራን የተተኮሰና ወደ አየር ክልሉ አቅንቶ የነበረ የባሊስቲክ ሚሳኤል በኔቶ የአየር መከላከያ ስርዓት አማካኝነት መጣሏን ረቡዕ ዕለት አስታወቀች። ይህ ክስተት የኔቶ አባል የሆነችው ቱርክ በመካከለኛው ምስራቅ የተስፋፋ ባለው ግጭት ውስጥ በቀጥታ ስትሳተፍ ለመጀመሪያ ጊዜ መሆኑን ያሳያል። የሚሳኤሉ ትክክለኛ መዳረሻ የት እንደነበረ በግልጽ ባይታወቅም የኔቶ ቃል አቀባይ ኢራን ቱርክ ኢላማ ማድረጓን በማውገዝ ትብብሩን ከሁሉም አጋሮች ጎን በጽኑ እንደሚቆም አረጋግጧል። የቱርክ መከላከያ ሚኒስቴር እንዳብራራው ሚሳኤሉ በምስራቃዊ ሜዲትራኒያን በተሰቀሉ የኔቶ አየርና የሚሳኤል መከላከያ ስርዓቶች ከመመታቱ በፊት በኢራቅና በሶሪያ አየር ክልል ላይ አቋርጦ አልፏል። የተመታው ሚሳኤል ስብርባሮች ያረፉት በአታያ ግዛት ውስጥ ሲሆን ይህ አካባቢ የአሜሪካ አየር ኃይል የሰፈረበትን የኢንጆርሌክ ጦር ሰፈር ከያዘው ደቡባዊ ግዛት ጋር የሚወሰን ነው። እስካሁን ድረስ በጉዳዩ ላይ ከአሜሪካ በኩል የተሰጠ ፈጣን ምላሽ የለም። በጥቃቱ ምንም አይነት የሰው ሕይወት መጥፋቱም ሆነ የቆመ መቁሰል አደጋ እንዳልገጠመ የገለጸው የቱርክ መከላከያ ሚኒስቴር ሁሉም ወገኖች በቀጠና ውስጥ ግጭትን ከሚያባብስ ድርጊቶች እንዲቆጠቡ አሳስበዋል። ቱርክ ግዛቷንና የአየር ክልሏን ለመከላከል አስፈላጊውን እርምጃ ሁሉ ያለምንም ማመንታት እንደምትወስድ እና በአገሪቱ ላይ ለሚቃጣም በማንኛውም የጥላቻ እርምጃ ምላሽ የመስጠት መብቷ የተጠበቀ መሆኑን አስታውቃለች። ከዚህ ክስተት በኋላ የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን ለኢራን አቻቸው አባስ አርጋቼ በስልክ ተቃውሟቸውን አቅርበዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸውና የቴህራን የሚሳኤልና የድሮን አጸፋዊ እርምጃ ከመቀስቀሳቸው ከሳምንታት በፊት አንካራ በኢራንና በአሜሪካ መካከል የሽምግልና ጥረት ለማድረግ ሞክራ እንደነበር ይታወሳል። አሁን ላይ በርካታ የባህረ ሰላጤውና ሌሎች ሀገራት የዚህ እየተባባሰ የመጣው ግጭት ቀጥተኛና ተዘዋዋሪ ሰለባ እየሆኑ ይገኛሉ። የመንግስት ሰራተኞች ደሞዝ መክፈል አቃተኝ አለ የትግራይ ክልል ጊዜያዊ አስተዳደር። ጊዜያዊ አስተዳደሩ የካቲት 24 ቀን 2018 ዓ.ም ጽፎ ለመንግስታዊ መስሪያ ቤቶች ባሰራጨው ሰርኩላር ከያዝነው የካቲት 2018 ዓ.ም ጀምሮ ለመንግስት ሰራተኛ የሚከፈል ገንዘብ እንደሌለው አስታውቋል። ጊዜያዊ አስተዳደሩ የመንግስት ሰራተኞች ወራዊ ደሞዝ መክፈል ያቆመው የፌዴራል መንግስት በጀት ስላልተለቀቀለት መሆኑን እንደ ምክንያት ጠቅሷል። የሰራተኛ መንግስታዊ ወራዊ ደሞዝ መቼ መከፈል እንደሚጀምር በደብዳቤ ያሳውቃለሁ ብሏል። ካለፈው ወርሃ ጥር 2018 ዓ.ም ጀምሮ በከፊል የተከፈለው ወራዊ የመንግስት ሰራተኛ ደሞዝ በያዝነው የካቲት ወር ሙሉ በሙሉ መክፈል መቆሙን ይፋ አድርጓል። ጦርነቱ በተራዘመ ቁጥር ኢራን እያጠነከረ አሜሪካና እስራኤል ሊያዳክም እንደሚችል ተነገረም። የፖለቲካ ተንታኝ እና የጀዳል ቲቪ አቅራቢ አሊ አሊዛድ ኢራን ጦርነቱን ከአሜሪካና እስራኤል የበለጠ ረጅም ጊዜ ለማስኬድ የሚያስችል ሀብት እንዳላት ተናግረዋል። ከለንደን አሊ አዲስ እንደተናገሩት የኢራን የመከላከያ ስትራቴጂ የተገነባው በቤት ውስጥ በተመረተ በጣም ርካሽ ወጪ ባለው ሚሳኤልና ድሮን ሲሆን ይህም ምዕራባውያን ከሚወጡት የአየር መቃወሚያ ጋር ሲነጻጸር ምንም መሆኑን ግምት ውስጥ ማስገባት አለብን ብለዋል። ስለዚህ የጦርነት ከቀጠለ ለኢራን እንደሚጠቅም ይመስለኛል ብለዋል። አሊዛዲህ ምንም እንኳን ትራምፕ ለ4 እና ለ5 ሳምንታት ጦርነት እየተዘጋጀው ነው ቢሉም እስራኤልና አሜሪካ ባለፈው ሰኔ ወር በኢራን ላይ የከፈቱት 12 ቀናት ጦርነት የሚያሳየው እያንዳንዱ ቀን ባለፈ ቁጥር ለእስራኤላውያን የበለጠ አስቸጋሪ እንደሚሆን አመልክቷል። እስራኤልና አሜሪካ ለጸረ አየር ሚሳኤሎችና ለእስራኤል ግዛትና ሌሎች የአሜሪካ ሰፈሮችን የሚከላከሉበት መሳሪያ እያለቀባቸው ባለበት ወቅት ከፍተኛ ወጪ ለማውጣት ፈቃደኛ መሆናቸውን ማየት አለብን ያሉት አሊዛዳህ ትራምፕን ወደዚህ ጦርነት በእስራኤል ተጎትተው ነበር እናም የኢራን መንግስት ምን ያህል ጠንካራ እንደሆነ ሊረዱት አልቻሉም የሚለውን እያደገ የመጣውን አስተያየት አስተጋብተዋል።
ግዛቱ በጣም ጠንካራና በጣም ተለዋዋጭ ነው። ስለዚህ ይህ በትራምፕ ላይ የተጣለው የጋራ ጦርነት ነው ብዬ አስባለሁ። እናም ትራምፕ ራሳቸው እንዴት እዚህ ውስጥ እንደገቡ ለመረዳት አይኖቻቸውን እየከፈቱ ነው ብለዋል። በኦማን 20 ግመሎች ቁንጅና ውድድር ላይ ከንፈራቸውን ለመጨመር ቦቶክስ እና የፕላስቲክ ቀዶ ሕክምና በማድረጋቸው ከውድድሮች ሆኑ። ከቅርብ ዓመታት ወዲህ ባህላዊ የግመል የውበት ውድድርና የአሸናፊነት ዕድሎችን ለመጨመር የማስዋቢያ ዘዴዎችን መጠቀም እየጨመረ በመምጣቱ ጉዳዩን አወዛጋቢ ክስተቶችን እየፈታ ይገኛል። እንደ ኦማን ባሉ የአረብ ሀገራት የግመል የውበት ውድድር ትልቅ ጉዳይ ነው። ከሩቅ ስፍራ የሚመጡ አረቦች በምድሪቱ ላይ በጣም ውብ ግመል ባለቤት የሚለውን ማዕረግ ለማሸነፍ ከቅርብ ዓመታት ወዲህ የተለያዩ የመዋቢያ ማሻሻያዎችን በግመሎቻቸው ላይ እያደረጉ መሆኑን ውድድሩ ላይ ትኩረት ስቧል። በዘንድሮ የግመል ውበት ውድድር ላይ ዳኞች አንዳንድ ግመሎች አካላዊ ባህሪያቸውን መዋቢያነት እንዳሻሻሉ አረጋግጠዋል። አንዳንድ ግመሎች ሊታዩ የሚችሉ የከንፈር ሙሌት ነበራቸው፣ ሌሎች ደግሞ የፊት ጡንቻዎቻቸው ቦቶክስ ሲወጉ፣ አንዳንድ ግመሎች አፍንጫቸውን ውብ ለማድረግ የሲሊኮን ማሻሻያ ተደርጎላቸዋል። ሌሎች የተከለከሉ ማሻሻያዎች ጡንቻን ለመጨመርና የእድገት ሆርሞን መርፌዎችን ተወግተዋል። በዚህ የተነሳ 20 ግመሎች በቁንጅና ውድድሮች ተደርገዋል። በዓለም አቀፍ ደረጃ በባህር ላይ ጭነት አገልግሎት ቀዳሚ ሆነው ማርስክ ኩባንያ በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ሁኔታ ተከትሎ ወደ ተለያዩ የባህረ ሰላጤው ሀገራት የሚያደርገው የጭነት ምዝገባዎችን ለጊዜው ማቋረጡን ገልጿል። ድርጅቱ ባወጣው መግለጫ መሰረት አገልግሎቱ የተቋረጠው ወደ ተባበሩት አረብ ኤሚሬትስ፣ ኦማን ከሳላህ ወደብ በስተቀር ኢራቅ፣ ኩዌት፣ ኳታር፣ ባህሬን እንዲሁም ደማም እና ጁባ ላይ ጨምሮ በተወሰኑ የሳውዲ አረቢያ ክፍሎችን መሆኑን አስታውቋል። ማርስክ ይህንን ውሳኔ ለማስተላለፍ የተገደደው በወቅታዊ የቀጠናው የጸጥታ ስጋት ላይ ጥብቅ የስጋት ግምገማ ካደረገ በኋላ መሆኑን የጠቀሰ ሲሆን ዓላማውም የሰራተኞችን ደህንነት ለመጠበቅ፣ የደንበኞችን ንብረት ከአደጋ ለመከላከልና የባህር ላይ ትራንስፖርት ትስስሩን መረጋጋት ለማረጋገጥ መሆኑን ገልጿል። ይህ የአገልግሎት መቋረጥ እርምጃ እስከ ቀጣይ ማስታወቂያ ድረስ ጸንቶ እንደሚቆይ ድርጅቱ አክሎ አስታውቋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት ሊኖር ስለሚችል የተኩስ አቁም ከኢራን ባለስልጣናት ጋር ምስጢራዊ ግንኙነት እያደረጉ ሊሆን ይችላል የሚል የእስራኤል የስለላ ተቋም ጥርጣሬ ተከትሎ በዚህ ሳምንት መጀመሪያ ላይ ከዋይት ሃውስ ጋር ማብራሪያ መጠየቃቸውን የእስራኤሉ ቻናል 12 ዜና አስዘገበ። እንደ ዜናው ታወርቆ ዘገባ ከሆነ የስለላ መረጃው 100% የተረጋገጠ ባይሆንም አንዳንድ የትራምፕ አስተዳደር ባለስልጣናት ጦርነቱን ስለሚያበቁበት ቅድመ ሁኔታ ከኢራን ስርዓት ተወካዮች ጋር እየተወያዩ ሊሆን እንደሚችል የሚጠቁሙ ነበር። ይህንን ተከትሎ ኔታንያሁ ሰኞ ዕለት ከፍተኛ ዋይት ሃውስ ባለስልጣናትን በስልክ በማነጋገር ከኢራን ጋር ቀጥተኛ ያልሆነ ግንኙነት እየተደረገ መሆኑን ጠይቀዋል። አንድ ዋይት ሃውስ ባለስልጣን ይህንን ውንጀላ ያስተባበሉ ሲሆን የትራምፕ አስተዳደር ከኔታንያሁ ጀርባ ከቴህራን ጋር ምንም አይነት ንግግር እያደረገ አለመሆኑን ማረጋገጫ መስጠታቸውን ቻናል 12 ምንጮች ጠቅሶ አስነብቧል። በሌላ በኩል ሌላ የዜና አውታር ምንጭ እንዳረጋገጠው ኢራን በበርካታ የባህረ ሰላጤውና የአውሮፓ ሀገራት በኩል ለትራምፕ አስተዳደር መልእክቶችን አስተላልፋ የነበረ ቢሆንም ዋሽንግተን ግን ለመልእክቶቹ ምንም አይነት ምላሽ አልሰጠችም። ስለ ጉዳዩ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤትም ሆነ ዋይት ሃውስ አስተያየት ከመስጠት ተቆጥበዋል። ይህ በእንዲህ እንዳለ አንድ ከፍተኛ የአሜሪካ ባለስልጣን ዛሬ ለጋዜጠኞች በሰጡት ቃል የትራምፕ ልዩ መልእክቶች የሆኑት ስቲቭ ዊትኮፍ ጦርነት ወደ ለየለት ወታደራዊ ግጭት ከተቀየረበት ጊዜ አንስቶ ከኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሆነ ከማንኛውም የኢራን ተወካይ ጋር እንዳልተነጋገሩ አረጋግጠዋል። የፋኖ ታጣቂዎች በኦሮሚያ ክልል ጥቃት መክፈታቸው ተሰማም። በጥቃቱ ቢያንስ 9 አካባቢ ሚሊሻዎች መገደላቸውን አንድ ነዋሪ ሲገልጹ፣ ሌላ ነዋሪ ደግሞ የሟች ሚሊሻዎች ቁጥር 14 መድረሱን ተጨማሪ 2 ሰላማዊ ሰዎችን መገደላቸውን ተናግረዋል። የፋኖ ታጣቂዎች ትናንት ማክሰኞና ሰኞ በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን በአቢ ዶንጎሮ ወረዳ ቱሉ ዋዮ ከምትባለው የከተማ አስተዳደር ማሳሪ በተባለ ቦታ ላይ ጥቃት መክፈታቸውን ነዋሪዎች ተናግረዋል። ከሆሮ ጉዱሩ ወለጋ ዞን በተጨማሪ የፋኖ ታጣቂዎች በምስራቅ ወለጋ ዞን ስር ከሚገኙት ጊዳ አያና ኪሩሞ እና ሃሮ ሊሙ ከተባሉ ወረዳዎች በመቀናጀትና በመደጋገፍ ከዚህ በፊት ተደጋጋሚ ጥቃቶች እንደሚፈጽሙ የአካባቢው ነዋሪዎች የገለጹ ሲሆን ከጥቂት ሳምንታት ወዲህ የመከላከያ ሰራዊት ከአካባቢዎቹ ለቆ መውጣቱ ተከትሎ ጥቃቶች መስፋፋታቸውን ነዋሪዎች ገልጸዋል። ማሳሰቢያ፣ ይህ ዜና ከሶሻል ሚዲያ የተወሰደ ነው። መድፈኞች እንቅስቃሴያቸውን ሲቀጥሉ ሲቲ ነጥብ ጥሏል። በእንግሊዝ ፕሪሚየር ሊግ ተጠባባቂ ጨዋታዎች ተካሂደው አስገራሚ ውጤቶች ተመዝግበዋል። የሊጉ የደረጃ ሰንጠረዥ መናወጥ ጀምሯል። ብራይተን 0 አርሰናል 1። የሚካኤል አርቴታው ስብስብ በኤምኤክስ ስታዲየም ከባድ ፈተና ቢገጥመውም በክንፉ ተጫዋቹ ቡካዮ ሳካ ብቸኛ ግብ ታግዞ ወሳኝ 3 ነጥብ ይዘው ተመልሷል።
ማንቸስተር ሲቲ 2 ኖቲንግሃም ፎረስት 2። በኢታድ ስታዲየም ያልተጠበቀ ውጤት ተመዝግቧል። ማንቸስተር ሲቲዎች በሴሜንዮና በሮድሪ ግቦች መሪነት ቢይዙም ኖቲንግሃም ፎረስት በጊብስ ዋይት እና አንደርሰን አማካኝነት ግቦችን አስቆጥሮ ነጥብ ተጋርቶ ወጥቷል። የአርሰናል መረጋጋትና የሲቲ ነጥብ መጣል የዘንድሮውን የሊግ ፉክክር ወደ አዲስ ምዕራፍ አሸጋግሮታል። በዚህም መሰረት የአርሰናል ሊጉን በ7 ነጥብ ልዩነት እየመራ ይገኛል። በሌላ ስፖርት ዜና ድራማዊ ፍጻሜ በሴንት ጄምስ ፓርክ ኒውካስትል ነጥብ ነጥቋል። ኒውካስትል ዩናይትድ 2 ማንቸስተር ዩናይትድ 1። የመጨረሻው ፍሽካ እስኪነፋ ድረስ አጓጊ የነበረው የኒውካስትል እና ማንቸስተር ዩናይትድ ጨዋታ በቫሌ ሜዳዎች 2-1 አሸናፊነት ተጠናቋል። ማንቸስተር ዩናይትድ 1 ነጥብ ይዘን እንወጣለን ብለው ባሰቡበት ቅጽበት ኦስላድ ወንዲነ ኒውካስትል አረጋግጧል። የግብ አስቆጣሪዎች ኒውካስትል አንቶኒ ጎርደን፣ ዊሊያም ስሎ፣ ማንቸስተር ዩናይትድ ካሲሚሮ። ጨዋታ 1-1 ተቆልፎ እስከ መደበኛው ክፍለ ጊዜ ማብቂያ ድረስ ቢዘልቅም በ9ኛው ደቂቃ ላይ ዊሊያም ስሎ ያስቆጠራት ድንቅ ግብ ስታዲየሙን በደስታ እናውጣዋለች። ኒውካስትል 3ቱንም ነጥብ በመሰብሰብ ጉዞውን ቀጥሏል።